እና እስከዚህ ሰዓት ባደረሰን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምንስ ቆያችሁ? እንደምንስ እስከዚህ ሰዓት አደረሳችሁ? አሜን። ከንፈሮችንም እንደ በገና አድርጋቸው፣ ለሚሰሙትም ያማረ የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይልን ይቃኛቸው። ከንፈሬንም እንደ መሰንቆ አድርገው፣ በጎንም ያማረውንም የተወደደውንም ምስጋና እንዲቃኝ የመንፈስ ቅዱስ ኃይልን ያበርታው። የሚያዳምጡንም እርሱን ለመስማት የፈጸሙ ደስ ይሰኙ። እንባቸውንም ሐሳባቸውንም ወደ ታች አይደለ ወደ ላይ ይመስጥ። ኃጢአትንም ያይደለ ጽድቅን ያሰቡ፣ ርኩሰትንም ያይደለ ንጽሕናን ያሰቡ፣ ሽንግልናን ያይደለ የዋህነትን ያሰቡ፣ ትዕቢትን ያይደለ ትሕትናን ያሰቡ፣ ቅናትንም ያይደለ ፍቅርን ያሰቡ፣ ስንፍናን ያይደለ ልባምነትንም ያሰቡ፣ ጉስቁልናን ያይደለ ክብርን ያሰቡ፣ የምድሩንም ያይደለ የሰማዩን ያሰቡ፣ የሚያረጀውን ያይደለ የማይጠፋውን ያሰቡ፣ የማይጠፋውን ያይደለ የሚጠፋውን ያይደለ የማያጠፋውንም ያሰቡ፣ ሕሊናችሁን ሁሉ መልካም ነገር ያድርግላችሁ፣ የኔንም አንደበት መልካም ያደርግልኝ ለዘላለሙ አሜን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 41 ከዮሐንስ ዘንድ ሰምተው ጌታችን ኢየሱስ ክርስቶስን ከተከተሉት ከሁለቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። ወአሐዱ ውእቱ እንድርያስ እሑሁ ለስምዖን ጴጥሮስ ወእምክልኤቱ እለ ሰምዑ በኀበ ዮሐንስ ወተለእዎ ለእግዚእ ኢየሱስ። መምህራቸው ዮሐንስ መጥምቅ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲመሰክርለት ከሰሙት ከሁለቱ ደቀ መዛሙርት መካከል አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። ምነው ወንጌላዊ የእንድርያስ ስም ጠርቶ የራሱን ስም ተወሳ ብትል ስለ ትሕትና ነው እልሃለሁ። ቅዱሳን የእነርሱ ክብር ከሚታወቅ ከሚገለጥ ይልቅ የወንድማቸው ክብር ቢታወቅ ቢገለጥ ይወዳሉና፣ ስለዚህ ነው። አንድም እርሱ ከዚህ ታሪክ የለውምና ከመጽሐፍ ታሪክ እንዳይቋረጥ ነው እንጂ የራሱንስ በጌታው ደረት የሚጠጋ ጌታ ይወደው የነበረ ደቀ መዝሙር ብሎ ኋላ ያመጣዋልና። ዘፍጥረት 10:2 ላይ፣ ማቴዎስ 1:1፣ ዮሐንስ 13:23 ላይ። የስሙም ትርጉም ከዚህ ይናገሩታል። እንድርያስ ማለት ተባ ለመስቀል በኩረ ሐዋርያት ማለት ነው። ዮሐንስ 1:42 ደግሞ እርሱም መጀመሪያ ወንድሙ ስምዖን አግኝቶ በትርጓሜው ክርስቶስ የሚሉት መሲሕን አገኘው አለው። ወለሊሁ አቅደመ ረኪቦ ወአኀሁ ለስምዖንሃ እንድርያስ። ከጉባኤ ሲመለስ ከሁሉ አስቀድሞ ስምዖን ወንድሙን አገኘውና ወይቤሎ ረከብናሁ ለመሲሕ ወይቤልዎ ክርስቶስ። ከመምህሩ ምስክርነት ከጉባኤም ያገኘውን እውቀት ጨምሮ ነቢያት ስለ እርሱ ትንቢት የተናገሩለት ሕዝብ አሕዛብ ይመጣል ብለው በተስፋ የሚጠብቁት መሲሑ ክርስቶስን አገኘነው አለው። መሲሕ በአረብ ማስያስ በዕብራይስጥ ክርስቶስ በግሪክ ቅቡ በግዕዝ በአማርኛ የተቀባ ቅባ ክብር የባሕሪ ገንዘቡ የሆነ ክቡር እምክቡራን ከከበሩ ሁሉ በባሕሪው የከበረ ይለዋልና። ዮሐንስ 1:43 እርሱም ወደ ጌታችን ወደ ኢየሱስ ወስደው ጌታችን ኢየሱስም ባየው ጊዜ አንተ የዮና ልጅ ስምዖን ነህን? አንተ ኬፋ ትባላለህ አለ። ትርጓሜውም ጴጥሮስ ማለት ነው። ወውቱ ወሰድዎ ኀበ እግዚእ ኢየሱስ የተማረውን ያወቀውን አስተምሮ አሳውቆ ወንድሙ እንድርያስን ወደ ጌታችን ወደ ኢየሱስ ክርስቶስ ይዞት ሄደ። ወሶበ ርእዮ እግዚእ ኢየሱስ ለስምዖን ወይቤሎ አንተኑ ስምዖን ወልደ ዮና። ጌታም ባየው ጊዜ የዮና ልጅ ስምዖን አንተ ነህን? አለው። አባቴን ካወቀ አክብሮ ያኖረኛል ብሎ እንደሚከተለው። አንድም ዮሐንስ የልጅ ልጅ የዮና ልጅ ስምዖን አንተ ነህን? አለው። ታሪኬን የሚያውቅ አክብሮ የሚያኖረኝ ነው ብሎ ባመነና ባወቀ ጊዜ እንዲህ በማለት ክብርን ሰጠው፣ ሹመትንም ሾመው። ሁሉን የሚያውቅ የባሕርይ አምላክ ነው ብሎ እንዲመሰክር ባይሾም መመስከር አይቻልምና። አንተስ ጌት ሰመይ ኬፋ፣ አንተስ መሰረት ትባላለህ። ትርጓሜውም ጴጥሮስ ማለት ነው።
ኬፋ በዕብራይስጥ ጴጥሮስ፣ በጽር በአረብ አልሃጅር፣ በግዕዝ እምንቢል ኮክህ፣ በአማርኛ መሰረት የሚል ትርጉም አለው። ማቴዎስ 16:18 ይህ በኋላ የሚጸናበት ነውና በአንተ መሰረትነት ምዕመናንን አጸናለው፣ አንጻለው፣ አጸናለው ማለት ነው። በአንተ መሰረትነት የታነጸች ቤተክርስቲያን በአንተ እምነት የጸና ምዕመንን አጋንንትን ድል አይነሷትም። ለካህናት ቢሉ በዚህ ምድር አስይዘው በሰማይ የሚያነጹበት፣ በዚህ ምድር ፈተው በሰማይ የሚያከብሩበት ስልጣን የሚቀበሉ እርሱ በመሰረትነት መሰረት ላይ ነውና መሰረት አለው። ጴጥሮስ ማለትስ መርግ ይለዋል። መርግ ከላይ ሲመጣ እንደሚያስፈራ እሱም በስጋ ሞተ፣ በመለኮት በመንፈሱ ግን ሕያው ነው ብሎ ሲያስተምር ያስፈራልና ለዚህ ነው። አንድም ድንጋይ የቀን ሐሩር የሌሊት ቁር እንደማይለውጠው ሁሉ እርሱም ከመከራው የተነሳ ሃይማኖቱን የማይቀይር ነውና። አንድም ከውኃው ድንጋይ ይህ እየፈጋ የሚሄድ ሁሉ እርሱ ሊቀ ሐዋርያት መሰረት ነው፣ ከሁሉም ሀገረ ስብከት እየገባ የሚያስተምር ነውና። ዮሐንስ 1:44 በማግስቱም ጌታችን ኢየሱስ ወደ ገሊላ ሲሄድ ወደደ፣ ፊልጶስንም አገኘውና ተከተለኝ አለው። ወበሳኒታ ፈቀደ ይሁር ገሊላ። ሳኔታ የሳኔታ ተራ ሳኔታ ከተማ ገብቶ ላደረበት ለተጠመቀበት ጾምን ለፈጸመበት። አንድም በማግስቱ የዮሐንስ ደቀ መዛሙርት ሊማሩ ለመጡበት። አንድም ጴጥሮስ አለው ብሎ ነበርና ለዚያች ዕለት ማግስት የምትሆን ቀን ወረከቦ ጊዜ ኢየሱስ ለፊልጶስ ጌታ ወደ ገሊላ ሊመጣ ወዶ በሚሄድበት ጊዜ ፊልጶስን በመንገድ ላይ አገኘው ቢሉ እንዲህ አለው፣ ወይ ቤሎ ትበለኒ ተከተለኝ፣ በእኔን እመን። እንድርያስና ጴጥሮስ ምስል አለው፣ እርሱም በእርሱ አምነው ተከትለዋልና። እርሱ ለጊዜው በግር ለፍጻሜው ግን በእምነት በግብር ተከተለው፣ እስከ ሕይወቱም ፍጻሜ ድረስ የታመነ ሆነ። ዮሐንስ 1:45 ፊልጶስ ግን ከእንድርያስ እና ከጴጥሮስ ከተማ ከቤተሳይዳ ነበሩ። ወውቱ ፊልጶስ ዘቤተሳይዳ ዘገሊላ አማገረ እንድርያስ ወጴጥሮስ። ይህ ፊልጶስ እንድርያስ እና ጴጥሮስ አገር የምትሆን የቤተሳይዳ ሰው ነበር አለ። የት የመጣው ማንነቱን ሲገልጽ አንድም ሀገሩ ልጆቹን ምክንያት አድርጎ በመከተል ተምሮ አመነ ለማለት። ዮሐንስ 1:46 ፊልጶስ ናትናኤልን አገኘውና ሙሴ በኦሪት ነቢያትም ስለ እርሱ የጻፉለት ዮሴፍ ልጅ የናዝሬቱ ኢየሱስን አገኘነው አለው። ወረክቦ ፊልጶስ ለናትናኤል፣ ፊልጶስም ናትናኤልን አገኘው። አሁን መሰሳብ ሆነ። እንድርያስ ጴጥሮስን ከዚያ ፊልጶስ ደግሞ ናትናኤልን ከዚህ አገኘው። ወይቤሎ ረከናሁ ለኢየሱስ ወልደ ዮሴፍ እምናዝሬት ዘጻፈ ሙሴ ውስተ ኦሪት ወነቢያት ተነበዩ በእንቲአሁ። ሙሴ መንግስት ምስፍና ከይሁዳ እንዳይወጣ የተነበየው ትንቢት ተፈጸመ። ዘፍጥረት 49:10 እንደ አንተ ያለ ነቢይ ይነሳል፣ ቃሌም በአፍ ያኖራለሁ፣ እንደ አዘዝኳችሁም ይነገራችኋል ብሎ የተነገረለት ዘዳግም 18:18 ነቢያቱም ጌታ እግዚአብሔር ባይሉ ይመጣል፣ የጽድቅ ቁጥቋጦም ለዳዊት ይነሳል ብለው የተነበዩለት ለሕዝቡ አንድ እረኛ ሆኖ የሚቆምና የሚያሰማራ የተባለው አመፃን ስለመጨረሹ፣ ኃጢአትን ስለመፈጸሙ፣ በደልን ይቅር ስለማለቱ፣ ዘላለማዊ ጽድቅ ድህነትን ስለመስጠቱ የተነበየለት ይመጣል የተባለው መሲህ በዮሴፍ ቤት ያደገው ከናዝሬት የተገኘው ኢየሱስ ሆኖ አገኘው። ኢሳይያስ 40:10 ኤርምያስ 23:5 ሕዝቅኤል 34:23 ዘዳግም 9:24 ታዲያ እርሱ መሆኑን ካወቁና ካመነ ምን ዮሴፍ ልጅ አለውሳ ትለኝ እንዲህ ማለቱ ያላዋቂ የጀማሪ የወታደር ምስጢር ቀላቅሎ የሚናገር የጀማሪ ተማሪ ንግግር ነውና። አንድም እርሱስ አውቋል አምኗል ቢሉ ባለማወቅ አይሁድ የዮሴፍ ልጅ ብለው የሚነቅፉት እርሱ ክርስቶስ ትንቢት የተነገረለት ሱባዔ የተቆጠረለት መሲሁ ሆኖ አገኘው። አንድም ባይወደው እርሱ ቤት አድጓልና ያንን ይዞ እንዲህ አለ፣ እምናዝሬት አለሳ ምን አብነት ይዞ እንዲል
እንዲህ ይላል ቢሉ ትንቢት አብነት አድርጎ በነቢይ ናዝራዊ ይባላል ተብሎ ተነግሯልና። አንድም በስደት መልስ የኖሩባት ከተማ ናትና። ከዚያ ወስዶ ሉቃስ 2:34 እስከ 39 እስከ 40 እንዲህ አለው። ዮሐንስ 1:47 ላይ ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይችላልን? አለው። ፊልጶስን መጥተህ እይ አለው። ወይቤሎ ናትናኤል ቦኑ ይትከላ እምናዝሬት ከመ ይጻሕር ብእሴ። ናትናኤልም ፊልጶስን እንዲህ ከዚች ከወንበዴ ከቀማኛ ከኃጢአተኛ ከተማ በውኑ እንደምን ደግ ሰው ሊገኝ ይችላል? አለው። አንድም ከአሕዛብ ተጋብተው ተዋልደው ሥርዓተ ቤተክርስቲያን ረስተው የሚኖሩ ነበሩና እንዴት ሥርዓት አውቆ የሚያሳውቅ እውነተኛ መምህር ከናዝሬት ይወጣ ዘንድ እንደምን ይቻላል ሲል ነው። አንድም በእውቀትና በልጅነት የከበረ ለሕዝቡም እውቀትና ልጅነትን የሚያድል ደግ ሰው እንዴት ከኃጢአተኞች ከተማ ሊወጣ ይችላል? አንድም ከፈሪሳውያን ወገን ነበርና መሲሁ የሚመጣ ከቤተልሔም ነው እንጂ እንዴት ከናዝሬት ይሆናል? አለው። ትንቢቱን ይዞ ወይቤሎ ፊልጶስ ና ኢትራይ ጀማሪ ተማሪ ምስጢር ያላደላደለ ነበርና ተከራክሮ መርታት ቢሳነው አንድም አስተምሮ ማሳመን ቢከብደው መሆኑን አለመሆኑን መጥተህ ከእርሱ ተምረህ ስራውን አይተህ ትረዳ ዘንድ ወደ እርሱ ሂድ ወይም ና ተከተለኝ አለው። ዮሐንስ 1:48 ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይህ ነው አለ። ወሶበሬ እግዚእ ኢየሱስ ለናትናኤል እንዘ ይመጽእ ኀቤሁ ለፊልጶስ ቃል ሰምቶ በዓይኑ አይቶ ከእርሱ ተምሮ ለማመን ናትናኤልን ወደ ጌታችን ወደ ኢየሱስ ሲመጣ አየው። ወይቤ በእንቲአሁ ነዋ ዘበአማን እስራኤላዊ ዘአልቦ ጽሉት ውስተ ልቡ። ናትናኤልን ወደ እርሱ ሲመጣ ተመልክቶ በእውነት ክህደት ተንኮል የሌለበት እስራኤላዊ እነሆ ብሎ መሰከረለት። እንዲህ ብሎ መመስከሩ ከፊልጶስ ጋር መከራከሩ ለሥርዓት ቀንቶ በእውነት ተናግሮታል እንጂ እንደ ሌሎች በክፋትና በተንኮል አልተናገረምና እንዲህ አለ። አንድም እንደ እንኪያምን ቢከራከር እንጂ ካመነስ በኋላ ወደ ኋላ የማይክድ የማይመለስ ነውና እንዲህ አለው። አንድም በደል ኃጢአት ቢኖርበት ይህን በደልና ኃጢአቱን ያልቆጠረለት በምሕረት ዓይኑ እግዚአብሔር ያየው ሰው ምስጉን ነውና። መዝሙር 34 ቁጥር 2 እስራኤል አለው እግዚአብሔር ክብርና ማዳን ቸርነቱን ከተመለከቱት መካከል የሆነ ዘጸአት 6:1 ላይ። አንድም እኔ መረጥኳችሁ ለእኔ የተለየ ሕዝብ ነው ብሎ ከመሰከረላችሁ ወገን የሆነ ዘፍጥረት 34:10 ላይ። አንድም ከእግዚአብሔር ከሰው ጋር ታግሎ ያሸነፈው ከያዕቆብ ነገድ የተወለደ ሲል። ዮሐንስ 1:49 ናትናኤልም በየት ታውቀኛለህ? አለው። ጌታችንም ኢየሱስ መልሶ ፊልጶስ ሳይጠራህ በበለስ ዛፍ ስር ሳለህ አይቼሃለሁ አለው። ወይቤሎ ናትናኤል በአይቴ ተአምረኒ ውዳሴ ከንቱን የማይሻ በከንቱ ውዳሴ የማይመካ ደግ ሰው ነበረና እንዲህ ባለ ክብር ሲያመሰግነው ናትናኤል ከወዴት ታውቀኛለህና አለው። ዋውሳ እግዚእ ኢየሱስ ወይቤሎ እምቅድመ ይወፅእ ከፊልጶስ ርኩ በታሕተ ዕፀ በለስ። ጌታ በፊልጶስ ሳይጠራህ ከበለስ በታች ተቀምጠህ ሳለህ አወቅሁህም አለው። ከጌታ ውጭ ናትናኤል ብቻ የሚያውቀው ሕይወቱን ሊነግረው ነው። እንዲህ ማለቱስ ሄሮድስ በእኔ ምክንያት የቤተልሔም ሕፃናትን ባስፈጀ ጊዜ ከበለስ ዛፍ ስር በተጣልክ ጊዜ ያዳንኩህ እኔ ነኝ ሲለው ነው። አንድም ለኑሮ ለሕይወትህ የሚያሻውን ስራ ከበለስ ዛፍ ስር ተቀምጦ ዕለት ዕለት ይሰራ ነበርና ይህን አውቅሃለሁ ሲለው ነው። አንድም ከስራ በኋላ ትንቢት ሱባኤውን እያነሳ ከበለስ ዛፍ ስር ተቀምጦ እሱን ይመራመር ነበርና። አንድም ኃጢአት ሰርቶ በደል በድሎ ነበርና በዛፍ ስር ሁነህ ስትበድል አይቻለሁ ሲል ነው። ዮሐንስ 1:50 ናትናኤል መልሶ መምህር ሆይ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤል ንጉሥ አንተ ነህ አለው። ዋውሳ ናትናኤልም መልሶ ሕይወቴን ነግሮታልና ከልጅነት እስከ እውቀት የደበቀውን እርሱ እንደሆነ አምኖ ወይቤሎ ረቢ አማን አንተ ውእቱ ወልደ እግዚአብሔር። መምህር ሆይ በእውነት ሰው ሆኖ ወደ ዓለም ይመጣል ተብሎ የተነገረለት የእግዚአብሔር ልጅ አንተ ነህ
ወንጉሰ እስራኤል አንተ በኃይል በግድ እንደሚነግስ ሳይሆን ንግስናው የባህሪህ የሆነ በዘመን የማትለወጥ እስራኤልን ፈጥረህ የምትገዛ ንጉሳችን አንተ ነህ ብሎ መሰከረ። ዮሐንስ 1:51 ጌታችንም ኢየሱስም መልሶ በበለስ ዛፍ ስር አየሁህ ስላሉህ አመንህን? ከዚህ የሚበልጥ ታያለህ። ዋውሳ እግዚ ኢየሱስ ናቴ ስለ እርሱ እንዲህ ብሎ ቢመሰክር ጌታም እንዲህ ሲል መልሶ ወይቤሎ ስመ ቢለክም ወርጉከ በታተ ዕፀ በለስ ተአምን ከዕፀ በለስ ስር አየሁህን ብዬ የቀደመ ሕይወትን ብነግርህ አመንክን? እምይእዜሰ ዘየአቢ እምዝ ትርኤ ከእንግዲህስ ሕይወትን ብነግርህ አመንክን? እምይእዜሰ ዘየአቢ እምዝ ትርኤ ከእንግዲህስ ወዲህ የበለጠ ታያለህ አለው። በሃይማኖት የሚበለጽግ 3 ዓመት ከ3 ወር የሚፈጽመውን ታምር የሚያይ ነውና። አንድም ከናዝሬት መልካም ነገር ሊወጣ ይችላልን ብሎ ነበርና እውቀት የስልጣኔ ከሌዋውያን ካህናት እንደሚበልጥ ክብሬ ከጌትነትም ከምድራዊ እንደሚልቅ ታያለህ አለው። ንጉሠ እስራኤል ብሎታልና። ዮሐንስ 1:52 እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔር መልአክም ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ አላቸው። ወይቤሎ አማን ንብለክሙ እምይእዜሰ ትሬዮ እንዘ ተራህዋ ሰማያት አምነው ተከትለውታልና የሚያዩትን ምስጢር ገለጸላቸው እንዲህ ብሎ ሰማያት ሲከፈቱ የመላእክት እግዚአብሔር እንዘ አርጉ ይወርዱ ሀበ ወልደ እግዚአብሔር እምሕያው እግዚአብሔር መልእክተኞችም የሰው ልጅ ወልደ ሆነው ኢየሱስ ሲወጡና ሲወርዱ ታያላችሁ ብሎ በእውነት እነግራችኋለሁ። ሰማያት ሲከፈቱ አለ የተዘረጋ ሲከፈት በውስጡ የተደበቀ እንዲታይ ቀድሞ ያልተገለጠ ያልታወቀ ምስጢርን ታያላችሁ ሲል ነው እንጂ በሰማይ መዘርጋትና መከፈት ኑሮበት እንዲህ አላለም። ቀድሞ የማይወርዱ መላእክት እርሱ ሰው በሆነ በኋላ ጸሎት ለማሳረግ መወለዱን ማድረጉን ለማስረዳት ለመንገር የሚወርዱ ሆነዋልና እርሱም በክብር በቅተው የሚያዩት ናቸውና እንዲህ አለ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። የምዕራፍ 1 ዮሐንስ ወንጌል ትርጓሜ ብዙ ወጥቶ ይህን ይመስላል። ቀጣይ ደግሞ ምዕራፍ 2 ይዘን በክፍል 11 ላይ የምንመጣ ይሆናል ማለት ነው። ይህን ሰማይ ሰማያት በማይወስነው የኪሩቤል ጀርባ በማይሸከመው የዓለምን ፍጥረት ሁሉ በልቡ ሐሳብ በፈጠረው የቀኑን ብርሃንም በቃሉ ንባብ በፈጠረው በረቂቅ ደመና ሆድ የሆኑ ግዙፍ በሚቋጠረው የባሕርይ አንበሪም በሚቆርጠው ልዩ ሶስት በሆነ በሥላሴ ስም ኃይሉን ሁሉ መናገር አይቻለንም። ነገር ግን እውቀትን ለእርሱ እንተውለት ለዘላለሙ አሜን። ወረቴ